ልትፋለም ነው አሉ ልታረገው ደም በደም እናቴ ትቆጣኛለች ያልደባደብም እኔ ችግር የለውም እኔ አልጎዳሽም ኮማ ውስጥ ባስገባሽ ነው እኔ አልገልሽም ኮማ ውስጥ ባስገባሽ ነው ነይ ተመለሽ በቀሉ አንዴ ማዘርጋ አስደውል አረ ፈርመ ትደውላለህ ችግር የለውም እኮ አይ አንዴ ልሰናበታትና አረ እንቁራሪቷ መፈራረምን ስትሰማ ሀገር ለቃ እየወጣች ነው አሉ በቀሉ አረ ተይ ነይ ተመለሽ በቀሉ ነይ ድንበር እንዲዘጋልኝ ነው የምፈልገው እንድታቁልኝ የኢትዮጵያ ድንበር ይዘጋልኝ እንዳይወጣ እንዳያመልጥ ልክ መፈራረም ሲሰማ እያመለጠ ነው ተብሏል አንቺ ተይ ነይ ተመለሽ በቀሉ ነይ ተመለሽ እኔ ችግር የለውም እኔ አልጎዳሽም ኮማ ውስጥ ባስገባሽ ነው እኔ አልገልሽም ኮማ ውስጥ ባስገባሽ ነው ነይ ተመለሽ በቀሉ አረ ነይ ተይ ለኢትዮጵያ ሕዝብ ብዬ ነው የምጋጠመው ያለ ይገኛል እንዴት አይወል እኔ ነግሬያቸዋለሁ በምን ሰከንድ አለቀ I really don't care ግን ከዛ ፋይት ውስጥ ሴዶ እግሩን እሰብረዋለሁ ጉልበቱን እሰብረዋለሁ ይሄ ሁሉ ተዘጋጅቷል መፈረም ትችላለህ ልፈርም ስም ምናምን እጽፋለሁ አይ ዝም ብለህ ፈርም እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል አረ ፈርመ ትደውላለህ ችግር የለውም እኮ አይ አንዴ ልሰናበታትና አረ ምንም ይሄ ፈርመ እንደውላለን ችግር የለውም ፈርመው መች ነው ግን የሚሆነው አንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻል ጾም ምንም አረ አንተ ችግር የለውም ምንም ከፈጣሪም ጋር ምንም ታርቀን ምንም የሚመጣ ነገር የለም እኮ ይሄው ፈርምና ችግር የለውም መደረብ ምናምን ግን አይቻልም እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው በፕሮፌሽናል ወይ ነው መሆን ያለበት እኔ ግን ይኸው ያለ ብር ነው የገባሁት ችግር የለውም ምሳ ትበላለህ ልትፋለም ነው አሉ ልታረገው ደም በደም እናቴ ትቆጣኛለች ያልደባደብም ያጃሞጂ ምን እግር ታናክ ደሙ ዛሬ እንዴ ማንንም አሰማ መበሉ አለው ይጋራ አመ ፕሮፌሽናል እንኳን ማታሽ እንደሚውልሽ የሆነ ሰው በጣም ይፈልግሻል ለድብድብ ይያላ ነበር ይምጣ ይጋራ መበሉ አለው ጥሩ እንደውም ማጣሊያውና ዱርዬው በጅጅት ሱለምን 500 ሺህ ብር መደበና እንጣላ እንደዛ ሆነ ደግሞ እኔ 500 ጨምራለሁ ለምን ባንድ ብለን አትደባደቡ ምን ፎቶ ለመነሳት ነው ፎቶ ለመነሳት ካልፈራህ ና ግባ ካልደባደም ፈሪ ነኝ በቃ ፈራው ጆዲ ዝቅ አረብ ዝቅ Johnny! ይፈታ ናይስ ኖ ሴዶ 5 ሚሊዮን ምን እንደሆነ የገባ አይመስለኝም 5 ሚሊዮን ማለት ሴዶ 50 ሺህ ጥብስ 10 ሺህ ቁርጥ ይገዛል በሉት በምግብ ካልሆነ አይገባው የሚሳቡሱ እዛ ጀሞ ተፈርኮ ማለት ነው እያታለሉ ነው በጥብስና በመረቅ ማስታወቂያ የሚያሰሩት አሁን መስዋዕን 5 ሚሊዮን ስትሉት በ5 ጥብስ ብቻ 10 ጥብስ ነው በሉት ይመጣል ቀጥታ ፈርሶብን ነው ይዘን ከቦርድ ቤት ላይ የወጣ ነው ማለት ነው እኔ ችሎታ አለኝ እሱ ራሱ ያውቃል ነው ማለት ችሎታ አለ አዎ ችሎታ አለኝ እኔ በእናት በቴኳንዶ እኮ ነው ግራጫ ቤልት አለኝ እኮ ነው ግራጫ የሚባል ቤልት የለም እኛ እናት ገርጥቶ ነው ምን ጥቁር ነበር ይዛኔ እኔ እኮ ሲጀምር ውድድሩ ላይ እኮ ምንም ነገር አልጠየኩም እኔ ትልቅ ነገር እኔ መሬት እኮ አልጠየኩም እንደነማንም እኔ ትንሽ ካልሲና ስሊፐር ዘርግቼ እኔ መሰራበት እኔ ትንሽ የመሬት ካገኘው እኔ በቂ ነው እኔ ብዙ ነገር ነው ያልጠየኩት አይ አሁን እንኳን ውድድሩ ላይ ሌላ ሰው ተሰጥቷል እንግዲህ እስቲ በቀጥ እኔ ለምንድን ነው አይሰጠኝ ቀድሜ የጠየኩት እኔ አይደል እንዴ ፌስ ኦፍ አድርገን አይደል እኔ ቤት ራሱ ፌስ ኦፍ ተለማምጄ ነው እኔ በቁም ሳጥን መስታወት ብዙ ነገር አሳልፈን በቃ ለሌላ ሰው ተሰጥቷል እስቲ በቃ ከጌች ጋር ለምን እንትን አንልም እሱ የሚችለኝ እንኳን ቻሌንጅ አድርገዋል ለጌች እሱ አዘጋጅ እኮ ነው ምን ነው ናሽ ካንተ ጋር እናድርግ ና እኔ አንተን ብቻ ሲዛለሁ ሴዶ አዲሱ ትሬንድ ነው ተዘጋጅ አላህን ባንፈራ ኖሮ ብዙ ምናስቀይመው ሰው ነበር እዚህ ምድር ላይ ግን ያላህ ይበልጣል ብለን እኔ ምለው ከእግር ጥፍረ
አስካራ ጸጉረ ለበሳሳ እንዴ ብራዘሪ አራኛ ምን አረግን ኩሻ እና ምን እያረጋችሁ? አይኛማ ያው እንግሊዘኛ ቃላት መገጣጠም እየሞካከርን ነበር። ለሱ ነው እንዴ ላሳያሃ። TOLKSAP ነው እሺ፣ ቲክቶክ ይባላል። ያኛው ደግሞ ማን ነው? REASTVE ሪል LOVKTK ላይፍ ገባ። ኧረ እኔ አልገባኝም። ጭስን ለመጣጣው እንዴ ተአምር ላሳያችሁ። ተአምር ይሄ እንደምታዩት አስፋልት ነው። ከአስፋልቱ ላይ ምን አለ? ይሄ ድልድይ አለ፣ እንትን አለ። ይሄ አስፋልት የብስክሌት መንገድ አለ። ከዛ ክራክ ማድረግ ጀምሯል። እዚህ ጋር በምን ቢያያዝ ጥሩ ነው? እዩ፣ በፕላስተር በደንብ ነው የያዘው። እናንተ ያለን አንተ ምንም ነገር የለኝም። ምንድን ነው የለኝም? ቅርብ ሰዓት ነው የተሰራሁት። በዚህ በሶስተኛው ቅያስ? አዎ ታውቃቸዋለህ እንዴ? እና አላዛር ናቸው እናታቸውን ቀደም። ምን አገባ አንተ? እሱማ አያገባኝም እንዴ። እናው ምንም የለም። ምንም በቃ የፈጠነ ነው። በቃ ዳጥ ያደርጉኝ። ጃኬት ግን ያምራል። በስማ ኧረ እቺን እንኳን ትትረፈኝ እንዴ። በጣም ነው የምታሳዝነው። ጌታ ባዶ እጅን ልገባ ነው? ኧረ ባዶ እጄንም አልገባም። ከኛ ጋር ና ስራ በቃሽ። ያመጣል። የምር ውሰዱኝ። የምር ነው? አዎ የምር። እንዴ እነሱን ለመብለጥ ነው የምጠራው። ኧረ ቫንዳ ወይ ማዘሮ ሻማ ገዝተና ሻማ ምን መብራት ጠፍቶ ነው? ኧረ አይደለም እንበርቶ። ኧረ ማይ ደግሞ ምንድን ነው? ና ወይ በዛው ክብሪት ገዝተና ምን መለኮሻ? ኧረ አይደለም መሀየሪያ ድንጋይ። ኧረ ማይ ደግሞ አውቀሽ ምንድን ነው? ወይ አሁን ምንድን ነው ሻማ ነው ግዛ አልኩ አይደል? ኧረ አይደለም ሲጋራ። ኧረ ፈርሽላ አንተ ድንጋይ እናንተ ያለን አንተ ምንም ነገር የለኝም። ምንድን ነው የለኝም? ቅርብ ሰዓት ነው የተሰራሁት። በዚህ በሶስተኛው ቅያስ? አዎ ታውቃቸዋለህ እንዴ? እና አላዛር ናቸው እናታቸውን ቀደም። ምን አገባ አንተ? እሱማ አያገባኝም እንዴ። እናው ምንም የለም። ምንም በቃ የፈጠነ ነው። በቃ ዳጥ ያደርጉኝ። ጃኬት ግን ያምራል። በስማ ኧረ እቺን እንኳን ትትረፈኝ እንዴ። በጣም ነው የምታሳዝነው። ጌታ ባዶ እጅን ልገባ ነው? ኧረ ባዶ እጄንም አልገባም። ከኛ ጋር ና ስራ በቃሽ። ያመጣል። የምር ውሰዱኝ። የምር ነው? አዎ የምር። እንዴ እነሱን ለመብለጥ ነው የምጠራው። ኧረ ቫንዳ ወይሽ እኔ አሁን ላይ ሲጀመር የቆጨኝ እስከዛሬ የሰበርኳቸውን ብሎኬቶች ባጠራቀማቸው ነው ባለ 4 መኝታ 2 ሽንት ቤት ያለው ቪላ ቤት ሁሉ አሰራ ነበር እኮ። ደግሞ እስከዛሬ የበላሁት ክትፎ ራሱ እኮ አልተከፈለም እኮ። ታዲያ ለምን አሸንፋት ከፍለ? ፈጣሪ ጸባይ ወድማ ይኸውልህ፣ ለኔ ለብር ብዬ አይደለም የ2 ማንጎ ጭማቂ ቢከፈለኝ ገባው ነው እንዴ። አልፈረውም እኮ እንዴ። እኔ እኮ በቴኳንዶ እኮ ማለት ነው ማስተርስ አለኝ፣ በውሹ ዲግሪ አለኝ፣ በማርሻል አርት ፒኤችዲ አለኝ፣ በጂጂትሱ ደግሞ ፕሮፌሰር እኮ ነኝ እኮ። ታዲያ ለምን ፈራ? ፈርቻ አይደለም እናቴ ስለሰማች ነው ራሴ ነገርያት። ደግሞ እናቶች ታውቃለህ፣ ይታወቃቸዋል እኮ አይደለ? ታውቋታል። ባሸነፍም ብሩን እንደማይከፍሉኝ ማለት ነው። ደግሞ ስሰማ ማለት ነው እኔ ሪንግ ውስጥ ከገባሁ በኋላ ተመሳጥረው ለ3 ሊመቱኝ እንደሆነ መረጃው ደርሶኛል። ከየት ነው የደረሰ? ከራሴ ነው። ደግሞ እኮ አዘጋጆቹ ራሶቹ እኮ አጭበርባሪዎች እኮ ናቸው። አስብ ውስጥ እኔም ብሎ 10 ሰው ቢመጣ ከዛ ከነዛ 10 ሰዎች የትኬት 10 ሺህ ብር ቢቀበሏቸው ስንት ብር ይመጣል? 60 ሚሊዮን። ያውላ ለማን ነው? ለራሳቸው እኮ ነው እኮ የሚያደርጉት ያን ሁላ ብር እኮ። ደግሞ ማለት ነው እኛ ትላልቅ ሰዎች ነን። በዚህ እድሜያችን እንደ ሕፃን ልጅ ወርደን ጸብ ላይ ምናምን መገኘት አለብን ብዬ አላምንም። አሁን እኔ እንዲህ ስል ሰው ፈርቼ ምናምን ይመስላል። ፈርቼ አይደለም እናቴ ስለማትፈቅድልኝ ነው። ወይኔ እናቴ ብትፈቅድልኝ ኖሮ አሳየው ነበርሽ። ወይ ካልሆነ እናትን እናስፈቅድልኝ። ወይ እንደዛ አይሆንም። አሁን እኛ ሲጀመር ሰሞኑን ጀሞ ካለው ቤታችን ለቀን ኬንቴሪ ልንገባ ነው። ነገሩ ደግሞ በዚሁ የሚቀጥል ከሆነ ማይረግብ ከሆነ በዛ ወደ ቡታቸራ እንገባለን ብለናል። እና እናንተ መታችሁ ለመጠየቅ ይርቃችኋል። ችግር የለውም እንመጣለን። እንዴ ምንድነው? በቃ እሺ አልችለውም። ምን አድርግ ነው የምትለኝ? እኔ አልችለውም። በቃ እንዴ ታስገድሉኝ ነው እንዴ? እኔ ለእናቴ ልኑርበት። በቃ አልፈልግም። አልጣላም እንዴ